የተወዳጁ ድምጻዊ የአስጌ ዲንዳሾ የትዳር ፈተናና ብሎም ደግሞ በሽማግሌዎች እርቅ ሊፈታ አልቻለም የተባለለት ቁርሾ ብዙዎችን እያነጋገረ ይገኛል። ያልተጠበቀውና ያልተገመተው የአስጌ ገመናን በተመለከተ በዛሬ መረጃ ሰዓታችን እንቃኛለን። ውድ ቤተሰቦቻችን ሽማግሌ ገብቶ ትዳራቸውን ለማቅናት የተሞከረበት ሙከራና ከዚሁ ጀርባ ያለ ጉዳይ ምን ይሆን? የጸቡ መነሻ ብሎም ደግሞ ለእንደዚህ አይነት ምስቅልቅል ያደረጉ ክስተቶችስ ምንድናቸው? በስፋት እንቃኛለን። በሌላ በኩል ደግሞ በአነጋጋሪ ቃለ መጠይቃቸው የሚታወቁትና በብዙ መልኩ የሚያነሱት ሐሳብ ከፍተኛ መነጋገሪያ ሆነው የዘለቁት ወይዘሮ እጅጋየሁ በየነ ወይም ደግሞ የተወዳጁ ድምጻዊ የክቡር ዶክተር አርቲስት መሐሙድ አህመድ የቀድሞ የትዳር አጋር ህልፈተ ህይወት በተመለከተ አዲስ ጉዳይ ሰምተናል። እንነግራችኋለን። እስከ ፍጻሜው አብራችሁን ቆዩ። ይህ ኢትዮ ግሎባል 360 ኒውስ ነው። ውድ ቤተሰቦቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁ ደግሞ ላይክ፣ ሼር እንድታደርጉ እየጋበዝን ወደ ዝርዝሩ ገባን። በተለየ የሙዚቃ ስልትና በመድረክ ላይ ብቃቱ በብዙዎች ዘንድ ተወዳጅነትን ያተረፈውና በፈገግታው የሚታወቀው እንዲሁም ደግሞ በአርሰናል እግር ኳስ ቀንደኛ ደጋፊነቱ ስሙ የሚነሳው አስጌ ዲንዳሾ ከሰሞኑ ከሙዚቃ ስራዎቹ ይልቅ በግል የትዳር ህይወቱ ዙሪያ የሚናፈሱ መረጃዎች ማህበራዊ ሚዲያው መነሻ የመነጋገሪያ ርዕስ ሆነዋል። ጉዳዩ ከቀን ወደ ቀን አዳዲስ መልክ እየያዘና የብዙዎችን ትኩረትም እየሳበ ይገኛል። በማህበራዊ ሚዲያ በስፋት የተዘዋወረ በሚገኘውና ባልተረጋገጠው መረጃ መሰረት ድምጻዊው በትዳር ውስጥ ታማኝነት በማጉደል ያልተገባ ግንኙነት ሲያደርግ የሚያሳይ ተንቀሳቃሽ ምስል ወይም ደግሞ ቪዲዮ ተገኝቶበታል የሚል ክስ ቀርቦበታል። ይህን ተከትሎ ከትዳር አጋሩ ጋር ከፍተኛ አለመግባባት ውስጥ እንደገባ መነገር ከጀመረ ቀናት ተቆጥረዋል። ይህ ወሬ ይበልጥ አድማሱ እንዲያሰፋ የብዙዎች መነጋገሪያ እንዲሆን ያደረገው ደግሞ በርካታ ተከታዮች ያሉት የቲክቶኩ ተጽዕኖ ፈጣሪ በዮኒ ማኛ አማካኝነት ጉዳዩ በስፋት መነሳቱና መሰራጨት መቻሉ ነው። አሁን ላይ የወጡ ያሉ ተጨማሪ መረጃዎች እንደሚያመላክቱት በሁለቱ የትዳር አጋሮች መካከል የተፈጠረውን ከፍተኛ ምስቅልቅልና አለመግባባት በሰላማዊ መንገድ ለመፍታት የቅርብ ሰዎችና እንዲሁም ሽማግሌዎች ጣልቃ ለመግባት ይሞክሩም ከፍተኛ ጥረታቸው ሳይሰምር ቀርቷል። ይህ የሽማግሌዎቹ ልፋት እስካሁን ተጨባጭ ውጤት ሳይመጣ ስለመቅረቱ የሚጠቁሙት እነዚሁ ምንጮች በዋነኛነት የድምጻዊ ትዳር አጋር ለእርቁ እምቢተኛ መሆኗ የተፈጠረውን ችግር በቀላሉ ለማለፍ ፈቃደኛ ሳትሆን መቅረቷም የሽማግሌዎቹን ጥረት ፈታኝ አድርጎታል የተባለው። ይህ ሁሉ የማህበራዊ ሚዲያ ጫጫታ፣ የሽማግሌዎች ምልልስና የትዳር ምስቅልቅል አለ የሚል መረጃ በስፋት የተሰራጨ የሚገኝበት በዚህ ጊዜ ድምጻዊ አስጌ ዲንዳሾ ግን የተለየ አካሄድ መርጧል። ድምጻዊ ማህበራዊ ትስስር ገጾቹ ላይ ምንም አይነት ይፋዊ ማብራሪያ ከመስጠት ተቆጥቧል። ከዚያ ይልቅ ለሚወራ ወሬ ጆሮ አልሰጥም ወይም ደግሞ ጉዳዩ አያሳስበኝም የሚል ጠንካራ መልእክት ያላቸው እንዲሁም ዘና ያለ ገጽታን የሚያሳዩና በምቾትና ተድላ ውስጥ እንደሚያሳልፍ የሚጠቁሙ ፎቶዎችን በስፋት እያጋራ ይገኛል። ይህ ድርጊት ታዲያ በደጋፊዎቹና ጉዳዩን በቅርበት በሚከታተሉ ሰዎች ዘንድ የተለየ ትርጉም እየተሰጠው ይገኛል። ምንም እንኳን ጉዳዩ በዚህ ደረጃ የሰዎችን ትኩረት ቢስብም የተለያዩ መረጃዎች በተለያየ አጋጣሚ ቢወጡም መዘንጋት የሌለበት ትልቁ ሀቅ የተባለው ደግሞ የቪዲዮ ማስረጃ እስካሁን በአደባባይ አለመውጣቱ ነው። እንዲሁም ደግሞ ከሁለቱ ባለጉዳዮች በኩል የተሰጠ ይፋይና ቀጥተኛ ማብራሪያ የለም። ይህ ክስተት ያልተረጋገጡ ማህበራዊ ሚዲያ መረጃዎች በታዋቂ ሰዎችና በግል ብሎም ቤተሰባዊ ህይወት ላይ ምን ያህል ጫና ሊያሳድር እንደሚችል ያሳየ ሆኖ እንዲቀመጥ አድርጎታል። እኛም ከዚህ ጉዳይ ጋር በተገናኘ አዲስ መረጃ ካለ ወደ እናንተ የምናደርስ ይሆናል። ውድ ቤተሰቦቻችን በዚህ ወደ ሌላኛ ጉዳያችን ተሻገርን። በተለያዩ ማህበራዊ ሚዲያ ገጾች የእውቁና ተወዳጁ ድምጻዊ የክቡር ዶክተር አርቲስት መሐሙድ አህመድ የቀድሞ ባለቤት የሆኑት የ81 ዓመቷ ወይዘሮ እጅጋየሁ በየነ ከዚህ ዓለም በሞት ተለይቷል በሚል በስፋት ተሰራጭ ያለው መረጃ ተከትሎ በርካታ አነጋጋሪ ጉዳዮች የተሰጡ ይገኛሉ። መረጃው ሐሰት መሆኑ የተረጋገጠ ሲሆን ወይዘሮ እጅጋየሁ ከቀድሞ ፓትርያርክ አቡነ ጳውሎስ ዘመን ጀምሮ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በተያያዘ በሚሰጧቸው አወዛጋቢ አስተያየቶችና ንግግሮች በብዙዎች ዘንድ በስፋት ይታወቃሉ። ከድምጻዊ መሐሙድ አህመድ ጋር በነበራቸው ትዳር ቆይታም ሁለት ልጆችን ያፈሩ ሲሆን ትዳራቸው በፍቺ ቢጠናቀቅም አብረው በነበሩበት ወቅት ለባላቸው የነበራቸው ጥልቅ ፍቅርና አክብሮት ከቅርብ ዓመታት በፊት እግረኛው በተሰኘ ሚዲያ ላይ ቀርበው የሰጡት ቃለ መጠይቅ አነጋጋሪ ሆኖ ነበር። በሰጡት ቃለ ምልልስም ይህን ጉዳይ ማንሳታቸው ይታወሳል። በፍቅራቸው ወቅት ለባላቸው ያደርጉ የነበረው ልዩ እንክብካቤ ሲያስታውሱትም ለመሐሙድ ሚስቱ ብቻ ሳይሆን ማናጀሩና አገልጋዩ ጭምር እንደነበሩ ገልጸው ነበር። መሐሙድ ለስራ ወደ ግብዣ ቦታ ሲሄድ እጁ ወጥ እንዳይሸትበት
ራሴ ቆሜ አጉርሼ አብልቼ ሲመጣም ደግሞ ጌታዬ ደህና መጣልኝ ብዬ ስሜ ተቀብየው የእግሩ አቅርቤ እግሩን አጥቤ አክብሬ ነው የኖርኩት በማለት ጥልቅ ባለ አክባሪነታቸውን አስረድተው ነበር። ሙሉ ሰውነቷን የሰጠችውን ሰው አለማክበር እንደማይቻል የተናገሩት ወይዘሮ እጅጋየሁ አስተዳደጋቸው ቅዱስ መጽሐፍ ባል የቤተሰብ ራስ ነው በማለት የሚያስተምረውን መሰረት ማድረግ ለድምፃዊ ተናንሰውና አክብረው እንደኖሩ ገልጸው ነበር። ያክለውም ሌላ ሴት ጋር ቢሄድ ሊፈጠር ከሚችል ቅናት ውጪ የሚያጋጫቸው ነገር እንዳልነበር ማስታወስ ዛሬም ቢለያዩ ማህሙድን እንደ ወንድማቸው እንደሚቆጥሩና አሁንም ድረስ እንደሚወዱት ተናግረው ነበር። ታዲያ በዛሬው ዕለት በማህበራዊ ትስስር ገጾች ላይ ህልፈተ ህይወታቸው እንደተሰማ ተደርጎ የተሰራጨው መረጃ ሙሉ በሙሉ ሐሰት መሆኑና በጥሩ ጤንነት ላይ እንደሚገኙ ራሳቸው የጉዳዩ ባለቤት ወይዘሮ እጅጋየሁ በየነ አረጋግጠዋል። ከትናንት ምሽት ጀምሮ በተለያዩ ማህበራዊ ትስስር ገጾች በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢኦቲሲ ቲቪ ስምና አርማ በተጠቀመ የሐሰት ገጽ ላይ የወይዘሮ እጅጋየሁ ፎቶ የእርጋታና እንዲሁም ደግሞ የአበባ ጉንጉን ምስል ጋር ተያይዞ ከዚህ ዓለም ድካም አርፏል የሚል መረጃ ሲሰራጭ አድሯል። ያልተረጋገጠ ወሬ በሀገር ውስጥና በውጭ ሀገራት በተለይም በካናዳ በአሜሪካና በእስራኤል የሚኖሩ የቤተሰብ አባሎቻቸውና ወዳጆቻቸው ላላስፈላጊ ስጋትና ድንጋጤ ዳርጎ እንደነበር ጠቅሰዋል። በተደረገላቸው የስልክ ቃለ መጠይቅ ላይ ወይዘሮ እጅጋየሁ እንደገለጹት መረጃውን ሲሰሙ በሳቅ የተቀበሉት ቢሆንም በውጭ ሀገር የሚገኙ ልጆቻቸው በመደናገጣቸው ሞት ለሰው ልጅ ተፈጥሯዊና የማይቀር ሂደት መሆኑን እንደሚያምኑ የገለጹት ወይዘሮ እጅጋየሁ ከ10 ዓመታት በፊት በእንጦጦ ኪዳነ ምሕረት የመቃብር ቦታ ወይም ደግሞ ፉካ መግዛታቸውና ለስነ ስርዓቱ የሚያስፈልገውን ወጪ የሚሸፍን የኢንሹራንስ ዋስትና ገብተው ዝግጁ መሆናቸውን አብራርተዋል። በመሆኑም እንዲህ አይነት ወሬዎች ስነ ልቦናዊ ጫና እንዳልፈጠሩባቸው ተናግረዋል። በዛሬው ዕለት ጠዋት ደግሞ ወደ መንበረ ፓትርያርክ ማምራት ከብፁዕ ወቅዱስ አቡነ ማትያስ ጋር መገናኘታቸውን የጠቆሙት ወይዘሮ እጅጋየሁ በጉዳዩ ላይ በጨዋታ መልክ መወያየታቸውን ተናግረዋል። አያይዘውም ሐሰተኛ መረጃን ያሰራጩ አካላት የግል ቅሬታ ወይም ፍላጎት ሊኖራቸው እንደሚችል ጠቁመው ምንም አይነት የሰው ዕዳ ወይም በደል ስለሌለባቸው እውነትን ከመናገር ወደ ኋላ እንደማይሉና የማህበራዊ ሚዲያ ጫጫታ ከእምነታቸውና ከቤተክርስቲያናቸው እንደማይለያቸው ገልጸዋል። ከእምነታቸውና ከቤተክርስቲያናቸው እንደማይለያቸው ገልጸው ነበር። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለሰዓቱ ያዝነው አነጋጋሪ ጉዳዮች ደግሞ እነዚህ ይመስላሉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁ ደግሞ ላይክ፣ ሼር እንድታደርጉ የጋበዝን በያላችሁበት ጥሩ መልካም ጊዜ ተመኘን።